To that point, I always said there's no God. I literally hated God. I always told myself he's not real. Parents were Catholic, and I remember just seeing የማስታውሰው ነገር ቢኖር ቤተሰቦቼ የካቶሊክ እምነት ተከታይ እንደነበሩ ነው። ስለ ኢየሱስ ክርስቶስ ብዙም የማውቀው ነገር አልነበረም። በቃ ቤታችን ውስጥ የተቀመጠ የተሰቀለ ትልቅ መስቀል አለ። የማውቀው ነገር እዛ መስቀል ላይ የተሰቀለው የእግዚአብሔር ልጅ መሆኑን ብቻ ነው። ነገር ግን ኢየሱስ ክርስቶስ በዛ መስቀል ላይ ለምን እንደሆነ ወይም ደግሞ ለኔ ያደረገልኝን እንኳን በቅጡ አላቅም ነበር። እንዲሁም ባስ ሲል ከሱ ጋር እንኳን ህብረት ማድረግ እንደምችል እንደማልችል ምንም አላቅም ነበር። ይውደደኝ አይውደደኝ የማውቀው ነገር የለም። የመስቀሉ ዋጋ የሚገባኝ ሰው አልነበርኩም። በመስቀል ላይ ለኔ ሲል ያደረገውን ነገር አላውቅም። በዛ ላይ ያሳለፍኩትና አስተዳደጌ እጅግ በጣም ከባድ ነበር። ምክንያቱም ቤተሰቦቼ የመጠጥ ሱሰኞች ነበሩ። ሁል ጊዜ እናቴም አባቴም የሚጠጡና ቤት ውስጥ ይጨቃጨቃሉ፣ ይጣላሉ፣ ይደባደባሉ። በዛ ላይ እናቴ የስኳር በሽታ ታማሚ ነበረች። በተወለድኩ ጊዜ 3% ብቻ ነበር የመኖር እድል የነበረኝ። ከተወለድኩ በኋላ እንኳን ትሞታለሽ ተብሎ የምጠበቅ ልጅ ነበርኩኝ። እኔም ስምወለድ ይህ የቤተሰብ ወይም ደግሞ በዘር ማንዘር የሚመጣ በሽታ ወረስኩኝ። በዛ ላይ ደግሞ አንድ ኩላሊቴ ብቻ ነበር የሚሰራው። እናቴ ገና ልጅ እያለሁ ነው የሞተችው። አስታውሳለሁ እናቴ የታመመች ሰሞን ሁል ጊዜ አባቴ ከጎረቤታችን ጋር ጥሎኝ ይሄድ ነበር። ይህን የሚያደርገው ማንም ሌላ እኛን የሚከታተልለት ሰው አልነበረም። እናቴ ደግሞ በወቅቱ ሆስፒታል ውስጥ ነበረች። እሷ ጋር ለመሄድ እሷን ለመጠየቅ የግድ ከኛ ጎን ያለው ቤት ውስጥ ትቶን ይሄዳል። ከጎን የነበረችው ጎረቤታችን ጋር ብዙ ቀንን እንዳሳለፍኩኝ አስታውሳለሁ። ከዚህ በኋላ በመሃል እናቴ ሞተች። በዚህ ሰዓት ከጎን የነበረችው ሴት ከኛ ጋር መኖር ጀመረች። ከአባቴ ጋርም ያኔ ይሁን ከዛ በፊት ብቻ በማላቀው መንገድ ፍቅር ይዟቸው ነበር። አብረው በፍቅር ይኖሩ ነበር። አስታውሳለሁ አንድ ቀን አባቴ በመኖሪያ ቤታችን ውስጥ ቁጭ አደረገኝና አናገረኝ። ይቺ ሴት ካሁን በኋላ ከኛ ጋር ልትኖር ነው። የምትፈልጊ ከሆነ እናቴ ብለሽ እሷን መጥራት ትችያለሽ። የማትፈልጊ ደግሞ ከሆነ በስሟ መጥራት ትችያለሽ። አስታውሳለሁ ገና ልጅ ነበርኩኝ። የእናቴን ፍቅር አጣጥሜ አልጨረስኩም። ስለዚህ እናቴ ብሎ መጥራትን መረጥኩኝ። ይቺ ሴት በዛ ጊዜ ከሌላ ትዳር አንድ ልጅ ነበራት። እሱም ከኛ ጋር ነበር መኖር የጀመረው። ነገር ግን ይቺ ሴት እኛ ቤት ውስጥ መኖር ከጀመረች ጀምሮ ህይወቴ ሌላ አቅጣጫን መያዝ ጀመረ። አስታውሳለሁ ገና ከመግባቷ ብዙ ስራዎችን እንድሰራ ትጠይቀኝ ነበር። ገና የ5 ዓመት ልጅ እያለሁ ቤት እንዳጸዳ፣ ቤት እንደወለውል፣ እንድጠርግ ትጠይቀኛለች። ይህቺ ሴት እጅግ በጣም ጨካኝ ነበረች። በነዛ ትናንሽ እጆቼ ምን ማልችለውን ስራዎች የግድ እንድሰራ ታስገድደኝ ነበር። አንዳንድ ጊዜ ስራው ከአቅሜ በላይ ሲሆን ወይ ደክሞኝ ስተኛ ካገኘችኝ በቃ ያኔ የጭካኔ ማዕት ታወርድብኝ ነበር። ትደበድበኛለች፣ ትመታኛለች። የበለጠ እሷን እየፈራኋት መጣሁ። አስታውሳለሁ ገና ትምህርት ቤት በገባሁባት አመታቾች ውስጥ የነርሰሪ ተማሪ እያለሁ አባቴ በሌሊት ነበር የሚወጣው። ምክንያቱም እኛን ለማስተዳደር 2 ስራዎችን መስራት ነበረበት። በዚህ ጊዜ እኔን ይቺ ሴት በሌሊት 10 ሰዓት 11 ሰዓት ተቀሰቀሰኝና ቤቱ ካልተጸዳ እቃው ካልታጠበ በስተቀር ወደ ትምህርት ቤት መሄድ እንደማልችል ትነግረኝና ታስጠነቅቀኝ ነበር። ግዴታ እነዚህን ስራዎች ከሰራው ብቻ ነው ወደ ትምህርት ቤት መሄድ የምችለው። አስታውሳለሁ እነዚህን ስራዎች በአግባቡና በሰዓቱ መጨረስ እንኳን ካልቻልኩኝ እደበደብ ነበር። የበለጠ ከተናደደች ደግሞ ከትምህርት ቤት ታስቀረኝና ሙሉ ቀን ስሰራ እሁል ነበር። አስተውሉ 4 እና 5 ዓመት ልጅ ነኝ። ሁል ጊዜ ለራሴ ደጋግሜ ቤቱን ማጽዳትና እቃዎችን ማጠብ እንዳለብኝ እነግረዋለሁ። አለበዚያ ደግሞ ትምህርት ቤት እንደማልሄድ ነበር የማውቀው። እኔ ደግሞ ትምህርት ቤት መሄድን እጅግ በጣም እፈልጋለሁ፣ እወደዋለሁ። ምክንያቱም አንዱ ነፃነቴን የማውጅበትና ነፃነቴን የማገኝበት ስፍራ ትምህርት ቤት ነበር። ነገር ግን በዚህ ቤት ውስጥ ብዙ ጫና ስለነበረብኝ ከትምህርት ቤት የሚሰጠኝን አሳይመንቶችም ሆነ የቤት ስራዎችን የመስሪያ ጊዜ አልነበረኝም።
ይባስ ብሎ ቤት ውስጥ የቤት ስራ ይዤ መምጣት እንደሌለብኝ ትነግረኝና ድንገት እንኳን የቤት ስራ እየሰራው ካገኘችኝ ደብተሬን አውጥታ በመስኮት ተወረውረዋለች። በዚህ ምክንያት ቤት ውስጥ ሆኜ ምንም አይነት የቤት ስራም ሆነ ደግሞ የትኛውንም አይነት ጥናት ማጥናት አልችልም ነበር። ትምህርት ቤት ውስጥ እንኳን ትምህርቴን ትኩረት ሰጥቼ አልማርም። ደግሞ የሚያሳዝነው ልጇን ልክ እኔን በምታደርግበት መንገድ ወይም በምታይበት አይን አታየውን ነበር። ለሱ የተለየና እጅግ በጣም የእናትነት ፍቅር ያለበትን ስሜት ነበር የምታሳየው። ሁል ጊዜ በየቀኑ ታጠቃና ትደበድብ የነበረው እኔን ነው። ያደኩኝና ሰውነቴም እየጨመረ ሲመጣ ያ መደብደቡ እየቀነሰ መጣ። ምክንያቱም አሁን ራሴን መከላከል እችል ነበር። በዚህም ምክንያት የበለጠ በሚያሳቅቅ ሁኔታ ትቀጣኝ ነበር። ምንም አይነት ጥፋት ሳላጠፋ እጅግ በጣም አስጸያፊ ቅጣቶችን ትቀጣኛለች። አንዳንድ ጊዜ እጄን ትይዝና በግድ ስቶቭ ላይ እንዳስቀምጥ ታደርገኝ ነበር። አሁን ላይ እጄን እንኳን ብታዩት እጅግ በጣም ጠንካራና ወፍራም ይመስላል። አንዳንድ ጊዜ በሽቦና በገመዶች ትገርፈኝ ነበር። ሌላ ጊዜ ደግሞ ጭንቅላቴን ከግድግዳ ጋር ታጋጫለች። ይህም በሙሉ ድብደባና በደል ለምን እንደምታደርስ ባላውቅም በቃ ዝም ብዬ ይቀጠቀጥ ነበር። እንዴት ለራሴ መቆም እንዳለብኝና ለራሴ እንዴት መነሳትና ማውራት እንዳለብኝ አላውቅም። ምክንያቱም ይቺ ሴት ገና ከለጋ ዕድሜ ጀምራ ትደበድበኝ ነበር። ለእኔ ልክ እንደ በላዬ ነበረች። እጅግ በጣም እፈራታለሁ። ከዛም ባለፈ ሁል ጊዜ ታስጨንቀኛለች፣ ታስፈራራኛለች። ይህ ሁሉ ነገር ቤት ውስጥ ሲፈጠር አባቴ አይቶትም አገናዝቦትም አያውቅም። ምክንያቱም እንዳልኳችሁ አባቴ እጅግ በጣም ቢዚ ሰው ነበር። ቀንም ማታም ይሰራል። 2 ስራዎች ነበሩት። ከስራ ውሎ አድሮ ሲመጣ እጅግ በጣም ስለሚደክመው ቤት ይተኛል። አንዳንድ ጊዜ አባቴ እንኳን በጊዜ የሚመጣ ከሆነና ካወቀች ወዲያውኑ ወደ መኝታዬ እንድሄድና እንድተኛ ታስገድደኝ ነበር። ምክንያቱም አባቴ በሰውነቴ ላይ ያለውን ጠባሳዎች እንዲያይ አትፈልግም። አንዳንድ ጊዜ ፊቴ እጅግ በጣም ያብጣል። ምክንያቱም ደግሞ ቀኑን ሙሉ ሳለቅስ ነው የምውለው። ያንን አባቴ እንዲያይ ስለማትፈልግ በጊዜ ታስተኛኛለች። ምናልባት እንኳን መኝታ ቤቴ መጥቶ ቢያየኝ እንኳን ከእንቅልፍ ብዛት ነው ወይም ደግሞ ከእንቅልፏ ስለተነሳች ነው ብሎ ነበር የሚያስበው። የሚገርመው ነገር ግን ትምህርት ቤት ውስጥ እንኳን ያሉ አስተማሪዎች አንዳቸውም እየሆነብኝ ያለውን ወይም እየደረሰብኝ ያለውን ነገር ልብ አላሉትም። አብዛኛውን ጊዜ ትምህርት ቤት ውስጥ ስሄድ ረጅም እጀታ ያላቸውን እጄን ክንዴን የሚሸፍኑ ልብሶችን አስለብሳኝ ነበር የምትልከኝ። ራሴን በደንብ ሸፋፍኜ እንዲሄድ ነበር የምታስገድደኝ። ከዛ በላይ ደግሞ በቃላቶቿ ታስፈራራኝ ነበር። ለአንድ ሰው አንድ ነገር አረገችኝ ብለሽ ትንፍሽ ብቲ ቤት ስትመጪ እደበድብሻለሁ ብላ ታስፈራራኛለች። እኔም መደብደብ እጅግ በጣም ስለምጠላና ስለሰለቸኝ አንዳች ነገር አልተነፍስም። በእርግጥ አባቴ ሁል ጊዜ የሳምንቱ መጨረሻ ቅዳሜና እሁድ ላይ ቤት ነው የሚውለው። ነገር ግን ሁል ጊዜ አርብ ዕለት ማታ ላይ ትጠራኝና ታስጠነቅቀኝና ታስፈራራኝ ነበር። አንድ ነገር ለአባቴ የምናገር ከሆነ ሰኞ እንደምታገኘኝና ያኔ እንደማትለቀኝ ትነግረኛለች። እንግዲህ 15-16 ዓመት እስኪሞላኝ ድረስ በየቀኑ በእንደዚህ አይነት ሁኔታዎች ውስጥ ነበር የምኖረው። በመደብደብ፣ በመሰቃየት፣ ያለ አግባብ ስራ በመስራት፣ የእሷን ስራዎች በመስራት ነበር የምውለው። እንደ ሕፃን ልጅ ወይም እንደ ጓደኞቼ ቦርቄ አላደኩም ነበር። በእርግጥ በዚህ ሁሉ መሃል 15-16 ዓመት እስኪሞላኝ ድረስ እጅግ በጣም ጓጓ ነበር። ምክንያቱም ባለውበት ስፍራ ላይ 15 እና 16 ዓመት ሲሞላችሁ አነስ ያለ ገቢ ያለውና አነስ ያለ ስራ መስራት እንደምትችሉ ይነገር ነበር፣ ይፈቀዳል። ስለዚህ ምናልባት ስራ ሲይዝ የበለጠ ነፃነት ይኖረኛል ብዬ ነበር የማስበው። ታዲያ በዚህ መሃል ልክ 15 ዓመት ከሞላኝ በኋላ አንድ የልብስ ሱቅ ውስጥ ተቀጥሬ መስራት ጀመርኩኝ። ነገር ግን የእሷ ቁጥጥር አሁንም ቢሆን አልተፋታኝም ነበር። እንጀራ እናቴ ሁል ጊዜ ስራዬ ቦታዬ ድረስ ትመጣለች። አንዳንድ ጊዜ ደግሞ እየደወለች ለአለቃዬ እዛ መምጣቴንና ከዛ ስንት ሰዓት እንደምወጣ ጭምር ትጠይቅና ታረጋግጥ ነበር። አንዳች ደቂቃ ባዛንፍ እንኳን ቤት ውስጥ አትለቀኝም ነበር።
በዚህም ምክንያት በ15 ዓመቴም እጅግ በጣም አዘንኩኝ። ምንም አይነት ነፃነት የለኝም። በትምህርት ቤት ውስጥ ያለኝ ውጤት ከማንም በላይ እጅግ በጣም እየወረደ ነበር። ከሁሉም በላይ የሚገርመኝ ደግሞ በዛ የነበሩት መምህሮች አንዳች ነገር ተናግረው አያውቁም። የማይሆን ውጤት እንኳን ሳመጣ ለምን ይህቺ ልጅ ጥሩ ያልሆነ ውጤት ታመጣለች፣ ከሌሎቹ ለምን የማይሻል ውጤት ታመጣለች ብለው አልጠየቁም። ብቻ በዙሪያ የነበረው አካባቢ በሙሉ ማን እንደሆንኩኝ ምን እንደሆንኩኝ እንኳን የሚያውቅ እስከማይመስለኝ ድረስ ብቸኝነት ይሰማኝ ነበር። ማንም ሰው ለኔ እንደማያስብና ማንም ሰው ለኔ እንደማይጨነቅ እንደማይቆረቆር ምን ሆንኩ ምንም እንደማያስብልኝ ነበር ማስበው። ህይወቴ ለምን በዚህ መልኩ እየሄደ እንደሆነ ግራ ይገባኛል። እንጀራ እናቴ ለምን ከልጇ ለይታ እንደምታሳድገኝም ግራ ይገባኛል። ከዚህ በኋላ አባቴ ከዚህ ሴት ጋር ሌሎች 2 ልጆችን ወልዶ ነበር። እነዚህን ልጆች እንደ ራሷ ልጅ ተንከባክባ እያሳደገች እኔን ግን በክፉ አይን ነበር የምትመለከተኝ። እኔ በስራ ቦታዬ፣ በቤት ውስጥ፣ በትምህርት ቤት ውስጥ እሷ እንድትወደኝ ብዙ ነገር አድርጌያለሁ። እሷ እንድትቀበለኝ ስለምፈልግ እሷ እንደምትፈልገውና እንደምትለኝ ሆንላት ነበር። አስታውሳለሁ ከሃይስኩል ተመርቄ በመወጣበት ጊዜ ምናልባት አሁን ትደሰትብኝ ይሆናል ብዬ እጅግ በጣም ጠብቄ ነበር። እሷ ግን አይደለም ልትስተካከልና ከኔ ባህሪ ጋር ልትመቻችና ልትወደኝ ይቀርና የበለጠ እየባሰባት ነበር የምትሄደው። በትምህርት ቤት ውስጥ ይሰማኝ የነበረውን ነገር ልነግራችሁ አልችልም። ምናልባት አንዳንዶቻችሁ ተሰምቷችሁ ከሆነ አላቅም። ብቻ ከሌሎቹ ለየት ያለና ልክ እንደ ተጎሳቆለ ሰው ነበር የምለብሰው፣ የምበላውን ነገር የሚይዘው። ብቻ ያለውበት ነገር ልክ እንዳልሆነ በጣም ይናገራል፣ ያሳብቅብኝም ነበር። በአግባቡ እንኳን መልበስ የማትችለው ልጅ ተብዬ ነበር የምጠራው። ዝምተኛ ስለሆንኩ ብዙ ሰዎች ከኔ ጋር መቅረብም ሆነ መግጠም አይፈልጉም። በእርግጥ ሰዎች የሆነ ነገር እያሳለፍኩ እንደሆነ ይገባቸዋል፣ ነገር ግን ምንም ለማለት አይደፍሩም ነበር። ከዚህ በኋላ ሃይስኩል ከተመረኩኝ በኋላ ከወንድ ጋር ግንኙነት ለመጀመር ሞክሬ ነበር። ይህ የመጀመሪያ ቦይፍሬንድ የነበረኝ ሰው የሚሄድበትን መንገድና እንጀራ እናቴ ታደርስብኝ የነበረውን በደል በደንብ ያውቅ ነበር። ያው በጊዜው እሱም ወጣት ስለነበር ምንም ነገር ማድረግ አይችልም ነበር። ስለዚህ የምንገናኝበት መንገድ ሁል ጊዜ ከቤት ወደ ስራ በሚሄድበት ወቅት በመሃል እንገናኝና ለአጭር ጊዜ ብቻ እንተያያለን። በእንደዚህ አይነት ድብብቆሽ የተሞላ ግንኙነት ለ4 ዓመት ያክል ቆየን። በዚህ መሃል የመጀመሪያ ሴት ልጄ ተረገዘች። በዚህ ሰዓት እግዚአብሔር ይመስገን አንድ ሰው አገኘው። ማለትም ዘመዴ የሆነ ሰው ልጄን የሚጠብቅልኝ ከፍየው የሚያይልኝ ሰው አገኘው። ታዲያ ይህ ዘመዴ የእንጀራ እናቴን ባህሪ መረዳት ጀመረ። ቤት ውስጥ ስለነበረ ልጄ እያደገች የነበረችው የእንጀራ እናቴን ባህሪ እያገናዘበ መጣ። ልክ ልጄን በምትጠብቅበት ጊዜ እንጀራ እናቴ ተያት፣ እኔ ጠብቃታለሁ፣ አንቺ ሂጂና ቤቱን አጽጂ ትላት ነበር። ይህንንም ባህሪዋን ደውላ ትነግረኝና አንቺ እኮ እየከፈልሽ ነው የምታሰሪኝ፣ ለምንድነው እንደዚህ የምታደርገው ብላ ትጠይቀኝ ነበር። ታዲያ በዚህ መሃል አንድ እጅግ በጣም ልብን የሚሰብርና የሚያሳዝን ነገር ተፈጠረ። የእሷ ልጅ ወይም ደግሞ የኔ የእንጀራ ወንድም የሆነው እንደዚህ ብሎ ነገረኝ። አሁን 2 ሰው ነሽ፣ ልጅ አለሽ። ስለዚህ ከድሮ ከምትጠቀሚ ውሃ በላይ አሁን ትጠቀሚያለሽ። የምትበዩ ምግብ 2 እጥፍ ይሆናል፣ ምክንያቱም 2 ሰዎች ናችሁ። ስለዚህ የቤት ኪራይ መክፈል መጀመሪያ አለብሽ አለኝ። ይህ ቤት እኮ የራሴ ቤት ነው፣ የእናትና የአባቴ። ነገር ግን መልሶ የቤት ኪራይ መክፈል አለብሽ ብሎ ተናገረኝ። ይህን የቤት ኪራይ የግድ ደግሞ ለመክፈል ግዴታ 2 ስራ መስራት ይኖርብኛል። ይህንን ደግሞ መስራት አልችልም፣ ምክንያቱም የግድ ልጄን መንከባከብና ልጄን በራሴ እጅ ማሳደግ አለብኝ። 2 ስራ የምሰራ ደግሞ ከሆነ ልጄን ላላያት ነው ማለት ነው። የዚህ ጊዜ ነበር በቃ መወሰንና አንድ ነገር ማድረግ እንደነበረብኝ የገባኝ። በዚህ ሰዓት በልብስ መሸጫ ቦታ ውስጥ የነበረችኝ አንድ ጓደኛ ፍቺ እያካሄደች ነበር። እኔም ሁል ጊዜ ከድሮ ጀምሮ ከስር ህይወቴን ነግራት ስለነበር ብዙ ነገር ስለኔ ታውቃለች።
በዚህ መሃል ይህ የተፈጠረውን ነገር ስነግራት ከሷ ጋር መኖር እንደምችልና እስከ የሆነ ጊዜ ድረስ ከሷ ጋር እየኖርኩኝ ልክ በእግሬ መቆም ስችል ደግሞ ወጥቼ የራሴን ኑሮ መኖር እንደምችል ነገረችኝ። ወዲያውኑ ምንም ሳላንገራግር ከሷ ጋር ለመኖር መረጥኩኝ። እውነቱን ለመናገር ይህንን ስመርጥ ወድጄው ፈልጌው ብቻ አይደለም፣ ነገር ግን አማራጭ አልነበረኝም። እመኑ፣ እንደኔ የሰውን ፊት ማየትና ለሰው ለማስደሰት መስራት እንዴት እንደሚከብድ የሚያውቅ ሰው ያለ አይመስለኝም። እጅግ በጣም ይከብዳል። ነገር ግን በዚህ ሰዓት አማራጭ አልነበረኝም። ለኔ ብቻ ሳይሆን ለልጄም ግዴታ መኖር ነበረብኝ። ስለዚህ ይህንን ምርጫ ማድረጌ አማራጭ ብቻ ሳይሆን ግዴታም ነበር። እኔ ባለፍኩበት መንገድ ልጄ እንድታልፍ አልፈለኩም። ይህቺ እንጀራ እናቴ እጅግ በጣም ፈሪ አድርጋ ስላሳደገችኝ ለራሴ እንኳን መቆም እንደማልችል ነበር የማስበው። ቀስ በቀስ በቤት ውስጥ የነበሩኝን ንብረቶች ለማንም ሳልናገር አዘጋጅ ነበር። በሳምንቱ ቅዳሜ ቀን ላይ እቃዎቼን በሙሉ አዘጋጅቼ ለመውጣት ተሰናደው። በዚህ ሰዓት አንድ የሚያግዘኝ ሰው የግድ ሊኖር ስለሚገባ ያቺ አብሬያት የምገባት ሴት ልታግዘኝ ፈቃደኛ ሆነችና ወደ ቤት መጣች። እንግዲህ በዚህ ሰዓት ነፍስ አውቄያለሁ፣ የልጅ እናት ሆኛለሁ። ነገር ግን አንድም ቀን ወደ እግዚአብሔር ጮኬ ወይም ጸልዬ እግዚአብሔርን ለማናገር ሞክሬ መጽሐፍ ቅዱስ ወይም ደግሞ ቤተ ክርስቲያን ለመሄድ ሞክሬ አላውቅም። ምክንያቱም በዚህ ሰዓት ሁሉንም ችግሮቼንና ሁሉንም የሚደርሱብኝን ነገሮች በእግዚአብሔር ላይ አላክክ ነበር። ልክ እንደዛ ሳረግ ትንሽ እረፍት ይሰማኝ ነበር። በቃ የሆኑት ነገሮች በሙሉ እግዚአብሔር ያመጣብኝ ይመስለኛል። እናቴ የሞተችው ጭምር በእግዚአብሔር ምክንያት እንደሆነ አስባለሁ። ባስ ሲል በዚህ ምክንያት እግዚአብሔር እንኳን የለም እስከ ማለት ድረስ ደርሻለሁ። ሁል ጊዜ ለራሴ እግዚአብሔር እንደሌለና እግዚአብሔር ቢኖር ራሱ እንደምጠላው ነበር የምናገረው። ታዲያ የመውጫ ቀኔ በደረሰ ጊዜ ለመውጣት እንኳን እጅግ በጣም ፈርቼ ነበር። ታዲያ ልክ ልወጣ ስል ለመጀመሪያ ጊዜ በክፍሌ ጥግ ላይ አንድ ጸሎትን ጸለይኩኝ። እንዲህ አልኩኝ፣ እግዚአብሔር ሆይ ማን እንደሆን ካላውቅም ትኑር አትኑር እንኳን እርግጠኛ አይደለሁም። እባክህ አንተ የእውነት ካለህ እንድትረዳኝ እፈልጋለሁ። ይህን ቤት ጥዬ ልሄድ እንደሆነ ታውቃለህ። እባክህ መቼም ቢሆን ወደዚህ ቤት ተመልሼ መምጣት አልፈልግም። ስለዚህ እንድትረዳኝ እፈልጋለሁ። ይህንን ጸሎት ብቻ ጸለይኩኝ። ከዚህ በኋላ እቃዎቼን በሙሉ ከኔና ከስራ ባልደረባዬ ጋር ሆኜ ይዘን ሄድን። አስታውሳለሁ ልክ ልወጣ ስል አባቴ ለምን እየሄድኩ እንደሆነ ጠየቀኝ። በዚህ ጊዜ እንጀራ እናቴ ወዲያውኑ መውጣት የፈለግኩት ከልጄ አባት ጋር መሆን ስለምፈልግ እንደሆነ ነገረችው። ያው እውነታው ግን እንደዛ አልነበረም። በዚህ ምክንያት አባቴ ብዙም ለነገሩ ሀሳብ አልሰጠም ነበር። ታዲያ የህይወቴ ሁለተኛው ምዕራፍ ደግሞ ጀመረ። ልጄን ይዤ ከዚች የሥራ ባልደረባዬ ጋር መኖር ጀመርኩኝ። በመጀመሪያ ሁሉም ነገር የተስተካከለና ቦታቸውን የያዙ ይመስል ነበር። በእርግጥ በቤት ውስጥም ታግዘኛለች፣ አንድ ላይ ነው የምንሰራው፣ ጥሩ ጸባይ አላት። በኋላ ላይ ግን የሆኑ የጸባይ መለዋወጦችን ማየት ጀመርኩኝ። በቃ ይሄ ትንሽ ተቆጣጣሪ ለመሆን ስትሞክር አያት ነበር። በቃ የእንጀራ እናቴን ባህሪ በዚችም ሴት ላይ ማየት ጀመርኩ። ያው ትዳሯን እየፈታች ነበረ። በዚህ መካከል ከኔ ጋር ያላት ግንኙነትን ለመቀየር እየሞከረች እንደሆነ መረዳት ጀመርኩኝ። በሌላ አይን ታየኝ ጀመረ። በሰዓቱ ምንም የጠረጠርኩትም ሆነ ያወቅኩት ነገር አልነበረም። ከዚህ በኋላ በሌላ መልኩ ከዚች ሴት ጋር ግንኙነትን ጀመርን። ነገሩ ልክ እንዳልነበር ውስጤ ይነግረኛል። መቀበልም አልፈለግኩም። ነገር ግን በዚህ ሰዓት ምንም አማራጭ የለኝም። ይቺ ሴት ከቤቷ የምታባረረኝ ከሆነ ወይ ጎዳና ላይ ነኝ ወይ ደግሞ ያቺ የምትደበድበኝ እንጀራ እናቴ ጋር ነኝ። ምንም አማራጭ አልነበረኝም። በዚህ መሃል ከሌላ ሰው ጋር ግንኙነት ጀመርኩኝ። ከወንድ ጋር ትክክለኛ የሆነ ደስ የሚያሰኘኝን ግንኙነት ጀመርኩኝ። በዚህ ሰዓት ይህቺ ሴት መረበሽ ጀመረች። ከዚህ ሰው ጋር የነበረኝን ግንኙነት ፈጽሞ አልወደደችውም ነበረ። ልክ ከዚህ ሰው ጋር ግንኙነት እንደጀመርኩኝ በምታውቅ ጊዜ ወዲያውኑ ወንድሟ ከኛ ጋር እንዲኖር ወደ ቤት ይዛው መጣች።
ወንድሟን ያመጣችበት ዓላማ ሌላ ነው። አብሮን እንዲኖር ወይም ደግሞ እሱ አብሮን እንዲኖር ፈልጎ አልነበረም። ይልቁንስ ልክ እንደ ቦዲጋርድ ነበረ፣ የሚከታተል ሰው አድርጋ ነው ያስቀመጠችው። ለምሳሌ እኔ መቼ እንደወጣው መቼ እንደገባው፣ ደግሞም ለሷ በዚህ ሰዓት እገባለሁ ብዬ በዚህ ሰዓት ባልኳት ሰዓት ገባው አልገባው የሚለውን ለማጣራትና ለመቆጣጠር ነበር በዛ ያመጣችው። በዚህም ምክንያት በድጋሚ ፍርሃት ውስጥ ገባው። በድጋሚ እንጀራ እናቴን አገኘኋት። በዚህ ሁሉ መሃል ይህቺ ሴት ሁል ጊዜ እኔ ክፍል ውስጥ እንዳትገቢ ብላ ትነግረኝ ነበር። መኖር ከጀመርም ጀምሮ አንድ አይነት ክፍል ላይ ተኝተንም አናቅም። የተለያየ ክፍል አለን። ሁል ጊዜ ታስጠነቅቀኛለች። ምንም ቢፈጠር ምን እኔ ክፍል ውስጥ እንዳትገቢ ትለኛለች። ታዲያ አንድ ቀን ቤቱን እያጸዳው ነበር። እንደ አጋጣሚ ሆኖ ከዚህ በፊት አድርጋ ማታውቀውን ክፍሏን ሳትቆልፍ ነበር የሄደችው። እኔም የነገረችኝን ነገር ችላ ብዬ ክፍሏን ላጸዳላት ማጽጃዬን ይዤ ወደ ክፍሏ ሰተት ብዬ ገባው። በዚህ ሰዓት አንድ ትልቅ መጽሐፍ ከጠረጴዛዋ ላይ ተቀምጦ አየሁት። ይህ መጽሐፍ ጥቁር ነው፣ ግዙፍ ነው፣ ያስፈራ ነበር። ይህ መጽሐፍ የጥንቆላ መጽሐፍ ነው። ብላክ ማጂክ ተብሎ ተጽፎበታል። ምን እንደሆነ ብዙም ሐሳቡ አልነበረኝም። መጽሐፉም እጅግ በጣም ግዙፍና አይን የሚስብ ስለነበር በጉጉት ሙሉ መጽሐፉን እየገለጥኩና እያጋላበጥኩኝ መመልከት ጀመርኩ። መጽሐፉ ላይ የተጻፉት ነገሮች እጅግ በጣም እያስደነገጡኝ ነበር። እመለከተውም ነበር። በዚህ መሃል ከመጽሐፎቹ ውስጥ መሃል ከገጹ ውስጥ እሷ የጻፈችው የሆነ ጸሎት የሚመስል ነገር አየው። የጻፈችው ነገር ልክ አልነበረም። ማለትም ይሄ በሰውኛ የሚታሰብ አይነት ነገር አልነበረም። ታዲያ ቆይታ ወደ ቤት ስትመለስ ወዲያውኑ ማፋጠጥ ጀመርኩኝ። ምንም ስለ መግባቴ እንኳን የፈራሁት ነገር አልነበረም። ቀጥታ ወደ ጥያቄው ሄድኩኝ። ለምንድነው ይህ መጽሐፍ በክፍልሽ ውስጥ ያለው ብዬ ጠየቅኳት። እሷም አያቷ እንደሰጠቻትና ስለ አስማትና ስለ ጥንቆላ አያቷ እንዳስተማረቻት ነገረችኝ። የሚያስገርመው ይህቺ ሴት በእኔ ላይ ጥንቆላ እየሰራች ነበር። ነገር ግን እሷ አልነገረችኝም። እኔ የሰማሁት ከሌላ ከራሷ የቅርብ ጓደኛ ነበር። ነገር ግን በጥንቆላ ውስጥ አስራ ለማስቀመጥ ትሞክራለች። በድጋሚ ለመውጣት መወሰን ያለብኝ ቦታ ላይ ደረስኩኝ። ከዚች ሴት ጋር የምቀጥል ከሆነ የተበላሸና የበለጠ ምስቅልቅል ውስጥ ልገባ እንደምችል ተረዳሁኝ። በዚህ ሰዓት ይህንን የነገረችኝ የሷም የኔን ጓደኛ የነበረች ሴት ይህንን ስታውቅ ወዲያውኑ ከሷ ጋር መኖር እንደምችልና ሁል ጊዜ በሯ ክፍት እንደሆነ ከዛም ጥዬ መጥቼ ከነ ልጄ እንደምትቀበለኝ ነገረችኝ። ለኔ እንደዚህ አይነት የአይጥና የድመት ህይወት እጅግ በጣም ይከብድ ነበር። በተለይም ደግሞ ልጅ ይዛችሁ ሲሆን እጅግ በጣም ያማል። በዚህ እድሜያችሁ ለልጃችሁ የተሻለ ነገር መስሪያ እድሜያችሁ ላይና ለልጃችሁ የተሻለ ነገር የምታደርጉበት ስፍራ ላይ እናንተ ግን ድብብቆሽ ስትጫወቱ እንዴት እንደሚያም ልነግራችሁ አልችልም። አስተውሉ። ምርጫ ኖሮኝ አይደለም፣ ይህ ግዴታዬ ሆኖብኝ እንጂ ከሰው ቤት ወደ ሰው ቤት መሄድ እጅግ በጣም የሚያም ነገር ነው። በእኔ ጫማ ውስጥ ሆናችሁ ለማወቅ ሞክሩ። ከዚህ በኋላ ከዚች ሴት ጋር ማውራት ጀመርን። እሷም እጇ ክፍት እንደሆነ ነገረችኝ። ወደ ቤት በማንኛውም ሰዓት ልመጣ እንደምችል አሳወቀችኝ። ነገር ግን እኔ ዝም ብዬ መውጣት አልችልም ነበር። እጅና እግሬ ተሳስሯል። ምክንያቱም በምወጣ ሰዓት ታውቃለች፣ ወንድሟ እዛው ነው፣ ይነግራታል። በዚህ ሰዓት ምን ልታደርግ እንደምችል እንኳን መገመት ይከብዳል። ስለዚህ ይህችን ሴት እንዳመልጥና እንድወጣ እንድትረዳኝ ጠየቅኳት። ግዴታ ወንድሟ እንቅልፍ እስኪወስደውና እስኪተኛ ድረስ መጠበቅ እንዳለብን ነገርኳት። ልክ ሲሰኛ ጠብቀን በበር በኩል ወይም በመስኮት በኩል እቃዎቼን እየወረወርኩኝ እንደማቀብላትም አሳወቅኳት። ልክ እንደተባባለው መሸት ሲል መጣች። እሱ ሲተኛ ወዲያውኑ በመስኮት በኩል እቃዎቼን በሙሉ አቀበልኳት። ልጄን ይዤ ከዛ ቤት ወጣው። በቃ በዛ ቦታ ላይ የተውኩትን ነገር በሙሉ እርግፍ አድርጌ ተውኩኝ። ወደኋላ ዞሬ እንኳን አልተመለከትኩም። ከሶስተኛ አዲስ ሰው ጋር አብሬ መኖር ጀመርኩኝ። ሶስተኛ ምዕራፍ ተከፈተ። ይህቺን ሴት ገና ከሃይ ስኩል ጀምሮ አውቃታለሁ።
አብረን ለረጅም ጊዜ ስለምንተዋወቅ ሁሉም ነገር ሰላም፣ መልካም ይሆናል፣ ከሌሎቹ ይሻላል ብዬ አስቤ ነበር። በዚህ ቤት ውስጥ ብዙ ነገሮች ውስን ናቸው። ማድረግም ማልችላቸው ነገሮች ይበልጣሉ። ለምሳሌ የኔንም ሆነ የልጄንም ልብስ ማጠብ አልችልም። ግዴታ ሩቅ ቦታ ሄጄ ላውንደሪ መስጠት ነበረብኝ። ይቺ ሴት ለየት ያሉ ልምምዶች ነበሯት። ለምሳሌ አንድ ቀን ወደ እኔ መጣችና እኔ እኮ መዳፍ ማንበብ እችላለሁ፣ እስኪ መዳፍሽን ላንብብልሽ ብላ ጠየቀችኝ። እኔም ነገሩ እንደ ቀልድም መስሎኝ ኧረ ችግር የለውም ይኸው አንብቢው እስኪ ምን ይላል ብዬ መዳፌን ሰጠኋት። የሚገርመው ነገር ይቺ ሴት ህይወቴን አብጠርጥራ ነገረችኝ። ከዚህ በፊት ያሳለፍኳቸውን የስቃይ ዓመታትና የስቃይ ህይወት፣ ስለ እንጀራ እናቴ፣ ስለ አብሬያት ስለኖርኳት ሴት፣ ስለ ሁሉም ነገር አብጠርጥራ ተናገረች። ማንም ሰው ህመሜን ይረዳኛል ወይም ህመሜን ያውቅልኛል ብዬ አስቤም ጠርጥሬም አላውቅም ነበር። ለመጀመሪያ ጊዜ ይህቺ ሴት መዳፌን እንደ ቀልድ ላንብብልሽ ብላ ነገረችኝ። የነገረችኝ ነገር በጣም ነካኝ። በቃ ቢያንስ አንድ ሰው በዚህ ምድር ላይ ህመሜን የሚረዳልኝን ሰው አገኘው ብዬ አሰብኩ። እሷም ቀጠለችና እኔ እንደምትፈልጊው ልረዳሽ እችላለሁ፣ ሚስጥሩን በሙሉ አውቀዋለሁ፣ ነገር ግን ልትከፊኝ ይገባል ብላ ጠየቀችኝ። እሷም ዛሬ እንድረዳሽ ከፈለግሽ እኔ ወደምሰራበት ቦታ ነይና በዚህ አድራሻ ከመጣሽ በኋላ ቀጣይ የምታደርጊውን ደግሞ ነግርሻለሁ አለችኝ። እኔም ተስማማው። ታዲያ ወደ እሷ መስሪያ ቤት ሲሄድ እጅግ በጣም ደስተኛ ነበርኩኝ። ምክንያቱም በስተመጨረሻ ነፃ ልሆን ነው ብዬ ነበር እያሰብኩት። ገንዘብ ይዤ መምጣት እንደነበረብኝም ነግራኛለች። ገንዘቤን ይዤ እየተደሰትኩኝ ወደ እሷ ጋር ሄድኩ። መጠበቅ ስላልቻልኩኝ ያንኑ የነገረችኝ ቀን ምሽት ላይ ነበር የሄድኩት። ታዲያ ከደረስኩኝ በኋላ በመጀመሪያ ማንበብ እንዳለባት፣ ስለኔ ማወቅ እንዳለባትና እኔን ለማወቅ ደግሞ ከአፌ ሳይሆን ይልቁንስ ከሆኑ ካርታዎች ስለኔ እንደምታውቅ ነገረችኝ። እሷም ካርታዎቿን እያገላበጠች ስለኔ ለማወቅ ትሞክራለች። ሁሉም ነገር ኖርማሊ ይመስላል። የደረሱብኝን ነገሮች እያረጋገጠችልኝ ትሄድ ነበር። በኋላም አንድ ነገር ነገረችኝ። እምፈልግ ከሆነ የሞተቿን እናቴን ማግኘትና ከሷ ጋር ማውራት እንደምችል አሳወቀችኝ። እኔ ግን ባለችው ነገር አልተስማማውም። ምክንያቱም የሞተቿን እናቴን መቀስቀስና መረበሽ አልፈለኩም ነበር። ደግሞም ብትመጣ ምንም ማውራት ደህና ነገር አልነበረኝም። ያለውበት ቦታ የበለጠ የተበላሸና የሞተ ነው። ምናልባት እናቴም ታዝንብኛለች ብዬ ነበር ማስበው። ይህን ሁሉ ስታወራ የተለያዩ ካርታዎችን እየመዘዘች ነበር የምታወራው። ለምሳሌ አንዱን ካርታ ትመዝና እንጀራ እናቴ የምታደርስብኝን በደል ትነግረኛለች። ሌላ ካርታ ትመዝና ትምህርት ቤት ውስጥ ያጋጠሙኝን ነገሮች ትነግረኛለች። እንደዚህ እያደረገች አንድ ካርታ መዘዘች። ይህን ካርታ ስትመዝ እንደ ሌላው ጊዜ አልነበረም ፊቷ ላይ የታየው። ምክንያቱም የሆነ ድንጋጤ ወረራት። ምናልባትም የሞቴን ቀን አይታው ይሆናል ብዬ ጠረጠርኩኝ። ምክንያቱም አደነጋገጧ የደስታ ወይም የሰላም አልነበረም። የሆነ ጭንቀት የተሞላበት አደነጋገጥ ነበር የሚመስለው። እዛው እንደደነገጠች እንዲህ አለችኝ፣ አንድ ጥያቄ ልጠይቅሽ እችላለሁ አለች። እኔም አዎ አልኳት። እሷም መለሰችና ስለ እግዚአብሔር ታውቂያለሽ? ስለ እሱ ከዚህ በፊት ሰምተሽ ታውቂያለሽ? እኔም ቀጠልኩና አይ በልጅነቴ ከማወቅ ባለፈ ሌላ ምንም አዲስ የማውቀው ነገር የለም አልኳት። እሷም መለሰችና እሺ የመጽሐፍ ቅዱሱን አምላክ እግዚአብሔር ታውቂያለሽ አለች። አባባሏ የሆነ ጥልቅ ጥያቄ እየጠየቀችኝ ስለመሰለኝ እኔ ደግሞ ስለምጠይቀው ነገር ብዙ ኖሃው ስለሌለኝ አይ የምታወሪውን ነገር ብዙ አላውቀውም አልኩኝ። እሷም መለሰችና እየተርበተበተች እየደነገጠች በሚቆራረጥ ድምፅ እንዲህ አለችኝ፣ አሁን ላይ ይህኛውን ካርድ ስመስ የእግዚአብሔርን መልአክ ተገለጠልኝ። ይህ መልአክ ከዚህ በላይ ካርታዎችን እያወጣው እንዳላነብ አስጠነቀቀኝ። ከዚህ በላይ ማንበብ እንደሌለብኝ ነግሮኛል። ከዛ በኋላ ደግሞ እግዚአብሔር አንቺ በግል ሊያናግርሽ እንደሚፈልግ ነግሮኛል። እግዚአብሔር እንድታናግሪው እየጠበቀሽ ነው። እሷ ይህንን ስታወራ እጅግ በጣም ፈርታና ተርበትብታ ነው። እኔ ግን የበለጠ ግራ መጋባት ጭንቅላቴ ውስጥ ተፈጠረ። እንዲህም አልኳት፣ እንዴ
አንቺ ጠንቋይ ከሆንሽ የት ነው ደግሞ አምላክ እግዚአብሔርን የምታውቂው አልኩ። የጠየቅኩት ጥያቄ ትክክል ነው። ምክንያቱም አንድ ጠንቋይ እግዚአብሔር ሊያወራሽ ይፈልጋል እንዴት ልትል ትችላለች ብዬ አሰብኩ። ይህንን ስጠይቃት ፊቷ፣ መልኳ፣ ሁሉ ነገሯ፣ አወራሯም ጭምር ተቀያይሮ ነበር። ቀጥሎ ምንም አይነት ካርድ ለመምዘዝ እንኳን ሐሳብ አልነበራትም። ከዚህ በኋላ ከመቀመጫዋ ተነሳችና አንድ ነገር ልታሳየኝ ወደ እኔ ጀርባ ሄደች። ከጀርባዬ አንድ ወይን ጠጅ ቀለም ያለው መጋረጃ ነበር። ያንን መጋረጃ ጋረደችውና ከፍታ ከውስጥ ያለውን አሳየችኝ። ከዚህ መጋረጃ በስተጀርባ 6 ሰዎች መሬት ላይ ቁጭ ብለው በሳህን ላይ የቀረበላቸውን ምግብ ይበሉ ነበር። እሷም ቀጠለችና እንዲህ አለችኝ፣ እኔ የመጽሐፍ ቅዱስን አምላክ እግዚአብሔር አውቃለሁ። ምን ማድረግ እንደሚችል ጠንቅቄ አውቃለሁ። ነገር ግን መስራት የምችለው ስራ ይሄን ብቻ ነው። ችሎታዬም ይሄ ነው። አገር ቤት ያሉ ሰዎች ይህንን ነው ያስለመዱኝ። እነዚህን የምታያቸውን 6 ሰዎች መመገብ አለብኝ አለች። ከዚህም በኋላ መልሳ መጋረጃውን ከደነችና ተመልሳ ወንበሯ ላይ ቁጭ አለች። ስሜን ጠራችና እንዲህ አለችኝ፣ አሁን እግዚአብሔር ሊያወራሽ ይፈልጋል። ልታወሪው ዝግጁ ነሽ አለችኝ። እኔም ግራ ገባኝ። ለምን እግዚአብሔር እኔን ማውራት ይፈልጋል? ለምንስ በሷ በኩል እንዳወራውም ይጠይቀኛል ብዬ አሰብኩ። እሷም ቀጠለችና የመጀመሪያው ነገር ልታውቂ የሚገባው እግዚአብሔር ያለ ገደብ ያለ መጠን ይወድሻል አለች። ይህንን በምትናገር ጊዜ ማልቀስ ጀመርኩኝ። በዚህ ሰዓት በአእምሮዬ ውስጥ በሁለት ሐሳብ እየተጣላሁ ነበር። ያ ልክ አይደለም ብዬ ነበር በጭንቅላቴ የማስበው። ከወደደኝ ሕይወቴ ለምን እንደዚህ ይሆናል ብዬ አሰብኩ። ይህንን እያሰብኩኝ በአእምሮዬ ውስጥ እየተጣላሁ ሳለ በድጋሚ እንዲህ አለችኝ፣ እግዚአብሔር አንቺን ሊረዳሽ ይፈልጋል አለች። ነገር ግን ሁል ጊዜ ሊረዳሽ ይልና አንቺ በህይወትሽ ላይ ቦታ ስለማትሰጪው፣ ስፍራ ስለማትሰጪውና እንዲረዳሽ ስለማትፈቅጂ በህይወትሽ ላይ መግባት አይችልም አለችኝ። ይቺ ሴት የተናገረችው በሙሉ እውነት ነው። ምክንያቱም በዛ ጊዜ እግዚአብሔር ልክ እንደ ዋነኛ ጠላቴ አድርጌ ነበር የማስበው። አይደለም እግዚአብሔር እንዲረዳኝ ወደ ህይወቴ ውስጥ ማስገባት ይቅርና እግዚአብሔር እንኳን አለ ብዬ የማስብ ሰው አልነበርኩም። እንዴት ራሱ ከእግዚአብሔር ጋር ህብረትን መመስረት እንደሚቻል አላውቅም። መለሰችና መናገር ጀመረች። እግዚአብሔር እንደሚልሽ 2 አማራጮች አሉሽ። ወይ እሱን ተቀብለሽ እሱን መርጠሽ እሱን ትፈልጊዋለሽ፣ አለበዚያ ደግሞ እሱን ትተሽ እኔ ካርታሽን ማንበብ እቀጥላለሁ። ከሁለት አንዱ ልታረጊ ይገባል። ካልመረጥሽ ልረዳሽ አልችልም አለች። ከዚህ በኋላ ግን እንደ ሞኝ ሰው ነበር ያሰብኩት። በህይወት ዘመኔ እግዚአብሔርን ስለማላውቀውና እግዚአብሔር ምንም አላረገብኝልኝም እንዲያውም ደግሞ የምወደውን ነገር ወስዶብኛል ብዬ ስለማስብ አይ እኔ እግዚአብሔርን አላውቀውም፣ ምንምም አድርጎልኝ አያውቅም። ስለዚህ ካርታሽን ማንበብ ቀጥይ አልኳት። እሷም ተረጋጋችና እሺ አሁን መቀጠል እንችላለን አለች። በዛ ሰዓት እግዚአብሔርን ክጀው ነበር። እግዚአብሔርን አልፈልግህም ብየው ነበር። እግዚአብሔር ግን ሲጠራኝና ሲፈልገኝ ነበር። አሁን ላይ ሳስበው ይገርመኛል። እግዚአብሔር ከፈለገ ምንም ነገር ማድረግ ይችላል። ትዝ ይላችኋል መጽሐፍ ቅዱስ ላይ ያቺ በአጋንንት አሰራር ውስጥ የተጠመደች ሴት እነ ጳውሎስን እየተከተለች እነዚህ ሰዎች ከእግዚአብሔር የተላኩ ናቸው የሚሉትን ስሙ እያለች ስትመሰክርላቸው፣ አዎ በቃ ለኔም ልክ እንደዛ ነው የሆነልኝ። በጠንቋይ አፍ ተጠቅሞ እግዚአብሔር እኔን ሊያገኘኝ ሞክሮ ነበር። ከዚህ አንድ ትልቅ ትምህርት በህይወቴ ወስጃለሁ። እግዚአብሔር ለኛ ያለው ፍቅር ምን ያህል እንደሆነ ማየት ችያለሁ። እግዚአብሔር እኛን ለማግኘት ብዙ ነገር አድርጓል። እኛ ግን ጆሮ አልሰጠነውም፣ አይናችንን ሸፍነነዋል። እሱን ማግኘት አልፈለግንም። በተለያዩ በተሞላናቸው ውሸቶች ተታለን ከሱ ርቀናል። እርሱ ግን አሁንም ደጋግሞ ይፈልገናል። ከዚህ በኋላ ይቺ ሴት በድጋሚ የተለያዩ ካርታዎችን እያወጣች ስለ ህይወቴ ነገረችኝ። ምን ማድረግ እንዳለብኝም ጭምር ተናገረች። ከዚህ በኋላ እኔ ልረዳሽ የምችለው በእነዚህ ነገሮች ብቻ የምትጠቀሚ ከሆነ ነው ብላ የተለያዩ ሽቶ የሚመስሉና የተቀመሙ ነገሮችን፣ ቅባት የሚመስሉ ነገሮችን ሰጠችኝ።
እነዚህን ቅባቶችና ሽቶች በየቀኑ የምጠቀም ከሆነ ነፍሴን እንደሚያነጻውና እንደ አዲስ እንደምሆን ነገረችኝ። እኔም የሰጠችኝን ወስጄ አመንኩበት፣ መጠቀም ጀመርኩ። ሁል ጊዜ አዲስ ነገር የምፈልግ ከሆነና ራሴን ማደስም ከፈለኩኝ ወደ እሷ መጥቼ እንደ አዲስ ከፍዬ መጠቀም እንደምችል ነገረችኝ። የሰጠችኝንም ወስጄ ልክ እንዳለችኝ አደረግኩ። ከዚህ በኋላ ወደ ቤት ተመለስኩኝ። ከጥቂት ቀናት በኋላ በሚገርም ሁኔታ ክሬዲት ካርዴን ወይም ደግሞ ገንዘብ ለማውጣት የምጠቀምበትን ካርዴን ከቤቴ ውስጥ አጣሁት። የት እንደሄደ አላውቅም ነበር። ወዲያውኑ ያንን ክሬዲት ካርድ የሰጠኝ ባንክ ጋር ደውዬ ካርዴ እንደጠፋ አመለከትኩኝ። ቤት ውስጥም አብሬያት ከምኖረው ልጅ ጋር ነገርኳት። ክሬዲት ካርዴን እንዳጣሁትና የት እንደጣልኩት ወይም ደግሞ የት እንደተሰረኩ እንደማላቅም ነገርኳት። እርሷ ግን ምንም አስተያየት አልሰጠችኝም ነበር። ከዚህ በኋላ ይባስ ብሎ በኔ ክሬዲት ካርድ የተለያዩ ነገሮች እየተገዙበት እንደነበርና ገንዘብ ወጪ እንደሆነበት አየው። በዚህ ሰዓት ወዲያውኑ ለፖሊስ ለማመልከት ሲሄድ አብራኝ ተኖር የነበረው ሴት እርሷ እንደወሰደችውና በኔ ገንዘብ እየተጠቀመች እንደሆነም ነገረችኝ። በቃ ይህንን ስትነግረኝ የበለጠ ተስፋ መቁረጥ ጀመርኩኝ። ምክንያቱም የግድ ከዚህ ቤት በድጋሚ መውጣት ነበረብኝ። መመለስ አልችልም። ሌላ የሃይስኩል ጓደኛዬ ጋር ደውዬ ደግሞ በድጋሚ እሷ ጋር መኖር ከቻልኩኝ ፈቃዷን ጠየቅኳት። እሷም መኖር እንደምችል እና መምጣት እንደምችል ከነ ልጄ ነገረችኝ። እንግዲህ ለአራተኛ ጊዜ ወደዚች ሴት ቤት ተመለስኩኝ። አስቡት እንግዲህ አራተኛ ጊዜ ራሱ መመላለስ፣ የሰዎች ቤት መግባት ለመስማት ለናንተ እንኳን እንዴት ሊያሰለች ይችላል። እኔ ለምኖረውና እኔ ለምሰደደው ምን ያህል ከባድና ጠጣር የህይወት ምዕራፍ እንደሆነ ልትገምቱት አትችሉም። ልጄንም ይዤ ወደ አራተኛው ቤት በጥገኝነት ለመኖር ሄድኩኝ። በዚህ ሰዓት ከሌላው ለየት የሚያደርገው ምንም አይነት ገንዘብ አልነበረኝም። ምክንያቱም አብሬያት የነበርኩት ሴት ሁሉንም ነገር ወስዳለች። በዛ ላይ ብዙ ጭንቅና ችግር ውስጥ ነበርኩኝ። የያዝኩት መኪና መበለሻሸት ጀምሯል። ብዙ መጠገን ያለበት ነገር ነበር። ለልጄም የሚያስፈልጋትን ነገር መግዛት ነበረብኝ። ብዙ ወጪዎች ነበሩብኝ። በዚህ ሰዓት የግዴታ ገንዘብ መበደር ነበረብኝ። ታዲያ እዚች አራተኛዋ ሴት ቤትም ስገባ ይህቺ ሴት ከጥንቆላው ዓለም ጋር እንደተያያዘች ገባኝ። አላውቅም፣ አሁን ላይ ይሄ ነገር እየተከተለኝም ይመስለኝ ነበር። በየሄድኩበት የሚከተለኝ ያክል እንደሆነ ነው የተሰማኝ። በዚህ ጊዜ የኔም የሷም የጋራ የሆነች አንድ ክርስቲያን ጓደኛ ነበረች። ሁል ጊዜ እቺ ሴት ወደ ቤተ ክርስቲያን እንድመጣ ትጋብዘኝ ነበር። ያለ መሰላቸት ወደ ቤተ ክርስቲያኗ እንድመጣላት ትጠይቀኝ ነበር። እኔ ግን ነገሩን ሁል ጊዜ ችላ አለዋለሁ። ከቁም ነገርም አልቆጥረውም። በቃ እሷም ያለ መሰላቸት ደጋግማ ትጠይቀኝና እኔም አይ አልችልም አልፈልግም ከማለት እስቲ በቃ አስብበታለሁ ወደ ማለት መጣው። በሰዓቱ ከዚች ከአዲሷ አብሬያት ከምኖረው ሴት ጋር የተለያዩ የጥንቆላ አሰራሮችን እየተማርኩና አብረን እያደረግን ነበር። ነገሩ ምን ያህል ጥልቅ እንደሆነ የጨለማ እንደሆነ አልተረዳውም ነበር። ይልቁንስ ከዚች ሴት ጋር ግን ማድረግ ያስደስተኛል። ታዲያ በዚህ ሰዓት ይቺ ሴት ወደ ቤተ ክርስቲያን ስትጋብዘኝ መሄድ እንደሌለብኝና ከማደርገው ነገር ጋር ሙሉ በሙሉ እንደሚቃረን ያክል ተሰማኝ። በሌላ በኩል ውስጤ ወደዚህ ስፍራ ከሄድኩኝ ብቻ እውነተኛ ነፃነትና ሰላም ማግኘት እንደምችል ደጋግሞ ይነግረኝ ነበር። እግዚአብሔር ያኔ ስለጠራኝ አሁንም ሊፈልገኝ ይችላል የሚል ሐሳብ በውስጤ ነበር። ታዲያ በዚህ መካከል አንድ ነገር ለማድረግ ወሰንኩኝ። ይህ የምሰራውን ጥንቆላ በሙሉ እርግፍ አድርጌ ትቼ ወደ እግዚአብሔር ለመሄድ ወሰንኩኝ። ምክንያቱም ይህ ጥንቆላ እንኳን ምንም አይነት መፍትሄ አልሰጠኝም፣ አልበጀኝም ነበር። የግዴታ መመለስ እንደነበረብኝ አሰብኩኝ። በዚህ ሰዓት ለጥንቆላ አጠቀማቸው የነበሩትን ዕቃዎች፣ መጽሐፍት በሙሉ ሰበሰብኩና ወደ ቤተ ክርስቲያን አቅራቢያ ወደሚገኝ አንድ ቤተ ክርስቲያን ሄድኩኝ። በሄድኩበት ሰዓት ሰዎች ይኖራሉ ብዬ አስቤ ነበር። ነገር ግን ፕሮግራም ያለበት ቀን ስላልነበር
ባዶ ነበር። ቤተ ክርስቲያኑ ክፍት ነው። ወዲያውኑ የያዝኩትን ዕቃ ይዤ ወደ መድረኩ ፊት ለፊት ሄድኩና መድረኩ ላይ አስቀመጥኩት። ተንበረከኩኝ። እንዲህ ስል ተናገርኩ። እግዚአብሔር ሆይ ደክሞኛል። አሁን ላይ እፈልግሃለሁ፣ ታስፈልገኛለህ። ምን ማድረግ እንዳለብኝ ፈጽሞ አላውቅም፣ ነገር ግን ታስፈልገኛለህ። ይህን አልኩና እነዛ ለጥንቆላ ተጠቀምባቸው የነበሩትን ዕቃ እዛው መድረኩ ላይ ትቼ ወደ ኋላ ተመለስኩኝ። ነገር ግን መልሼ ዞሬ እነዛ ለጥንቆላ የምጠቀማቸውን ዕቃ አይቼ አላውቅም። እየወጣሁኝ ወዲያውኑ ለዛች ቤተ ክርስቲያን ልውሰድሽ ለምትለኝ ጓደኛዬ ደወልኩላት። በቃ ካሁን በኋላ ከአንቺ ጋር ቤተ ክርስቲያን መሄድ እፈልጋለሁ ብዬ ነገርኳት። እንደ ሌላው ጊዜ ለስለስ ብዬ ኮራ ብዬ ወይም ጀነን ብዬ አላወራትም። ይልቁንስ እየተነፋረቅኩና እያለቀስኩ ነበር የማወራት። የእውነት የመጨረሻ በቅቶኝ ነበር። እሷም ወደ ቤተ ክርስቲያን ልትወስደኝ እጅግ በጣም ፈቃደኛና ደስተኛ ነበረች። ታዲያ የመጀመሪያ ፕሮግራም ያለቀን ወዲያውኑ ሄድን። በመጀመሪያ ቀን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ። ምን ማለት እንደነበር በእርግጥ በደንብ አልገባኝም። ምን እያረኩ እንኳን እንደሆነ ብዙ አልገባኝም፣ ኖሃው አልነበረኝም። ነገር ግን በቃ ይህንን ማድረጌ ትክክለኛ ነገር እንደሆነ ያክል ተሰምቶኝ ነበር። በእርግጥ በፕሮግራሙ ላይ ምንም የተለየ ነገር አልነበረም። ተዘመረ፣ ተጸለየ፣ ሰባኪው ስብከቱን ሰበከ። ከዛ በኋላ ለአዳዲስ ነፍሳቶች ጥሪ ሲያደርግ ወዲያውኑ ያለማንም ማስገዳጅነት ሄጄ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ። ነገር ግን አሁንም መጽናት አልቻልኩም ነበር። ምክንያቱም ከዛ ቀን በኋላ ወደ ቤተ ክርስቲያን ለመሄድ ከበደኝ። ድጋሚ ሄዶ ህብረት ለማድረግ እጅግ በጣም ከበደኝ። ምን ማድረግ እንዳለብኝ አላወቅኩም ነበር። ተመልሼ ኖረው የነበረውን ህይወት መኖር ጀመርኩ። በእርግጥ የትኛውንም አይነት የጥንቆላ አይነት ስራ አልሰራውም። ነገር ግን ልክ እንደ ድሮ አይነት መደበኛ ህይወቴን መኖር ቀጠልኩ። እንግዲህ በዚህ ሰዓት ብዙ ነገር አላውቅም። የወላጅ ፍቅር አላውቅም። የአባት ፍቅር፣ የእናት ፍቅር አላውቅም። ሰዎች አይወዱኝም። ለማንም ሰው የምታይ ሆኜ አቀርቤ አላውቅም። ሰዎች ጆሮም አይንም ሰጥተውኝ አያውቁም። ሰዎች የሚወዱኝ እንኳን አይመስለኝም። ብቸኝነት ያጠቃኝ ነበር። በብዙ ድብርት ውስጥ አለው። በዛ ላይ አራተኛ ሰው ቤት ውስጥ ነኝ። እጅግ በጣም የሚከብድ የኑሮ ደረጃ ላይ ያለውበት ጊዜ ነበር። በህይወቴ የመጨረሻ ግራ የተጋባውበት ሰሞን ነው። ይባስ ብሎ በዚህ መሃል ስራዬን አጣው። ነገሮች በፍጥነት ቁልቁል መውረድ ጀመሩ። ምንም አይነት ገንዘብ አልነበረኝም። ከአንድ ዓመት በኋላ ያቺው ቤተ ክርስቲያን የወሰደችኝ ሴት በድጋሚ ደወለችልኝና ቀለል አድርጋ አዎ በቤተ ክርስቲያን እኮ ፕሮግራም አዘጋጅተን ነበር፣ መገኘት ትፈልጊያለሽ ብላ ደወለችልኝ። የሚገርመው ነገር ለምን እንደሆነ ባላቅም ልክ እሷ ይህንን ከአፏ እንዳወጣች ወዲያውኑ የሆነ እረፍት ነገር ተሰማኝ። አዎ መሄድ አለብኝ፣ እርዳታ ያስፈልገኛል አልኳት። አስታውሳለሁ። ወደ ቤተ ክርስቲያን ሄድኩኝ። በድጋሚ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ። ነገር ግን በዚህኛው ጊዜ ልክ ኢየሱስን ስቀበል ልክ እንደ ቀድሞ አልነበረም የተሰማኝ። የሆነ ነገር ውስጤ እንደገባ አወቅኩኝ። አንዱ ያወቅኩበት ከዚህ በፊት ለ4 ዓመታት ያክል ከባድ የሆነ የጀርባ ህመም ነበረብኝ። ልክ መጀመሪያ እንደነገርኳችሁ አንድ ኩላሊት ነው ያለኝ። በዚህም ምክንያት በአንደኛው በኩል እጅግ በጣም ጫና ስለሚበዛ ጀርባዬን በጣም ይይዘኛል። በዚህም ምክንያት ምናልባት የሚሰራው ጤነኛው ኩላሊቴም እየተበላሸ ነው፣ ምክንያቱም ብዙ ጫና አለበት ብዬ ነበር የማስበው። ነገር ግን ሁል ጊዜ ወደ ሐኪም ቤት ሲሄድ ምንም እንደሌለብኝ፣ ነፃ እንደሆንኩኝ፣ ሰላም እንደሆንኩኝ ነበር የሚነግሩኝ። ሰውነቴ ግን እንደዛ አልነበረም። ታዲያ አንድ የማስታውሰው የሚገርም ነገር ቢኖር ልክ በዛ ቀን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ልክ በምቀበልበት ቅጽበት ውስጥ የሆነ መለኮታዊ ነገር ከላይ ላይ ሲነሳ ይሰማኛል። የሆነ እንደ ደመና የከበበኝ የሚጨንቅና የሚያስጨንቅ ነገር ከላይ ላይ ሲነሳ ብድግ ሲል ይሰማኝ ነበር። እውነቱን ስነግራችሁ ምን እንደሆነ ምን እንደተፈጠረ ያ የሚከብደኝ ነገር ምን እንደነበር ፈጽሞ አላውቅም። አንድ የማውቀው ነገር ቢኖር የሆነ የሚጨንቅ የሚከብድ ነገር ከላይ ላይ እየተነሳ እንደነበር ነው።
በዚህ ልምድ ምክንያት ተመልሼ መምጣት እንዳለብኝ ወስኜ ወጣሁ። በዚህ ምክንያት በየሳምንቱ ሳላቋርጥ በተከታታይ ወደዚህ ቤተክርስቲያን መሄድ ጀመርኩኝ። ታዲያ በሚሄድበት ሰሞን አንዱን ፕሮግራም ቀን አንድ ተጋባዥ ፓስተርና መጋቢ ነበር። የፓስተር በስብከት መሃል ወደ እኔ መጣና እንዲህ አለኝ፣ ከዚህ በፊት የነበረብሽ የጀርባ ህመም ትዝ አለሽ? እግዚአብሔር እንደፈወሰሽ ሊነግርሽ ይፈልጋል ብሎ ቀለል አድርጎ ነገረኝ። የኔን የስንት ዓመት ስቃይ እንደ ቀል እግዚአብሔር ሊፈውስሽ እንደፈለገ እንድነግርሽ ፈልጓል ብሎ ነገረኝ። የሚገርመው ነገር ጌታን ከተቀበልኩኝ ቀን ጀምሮ ለተከታታይ ብዙ ሳምንታት ያ የጀርባ ህመም መጥቶ አያውቅም። ነገር ግን ልብ አላልኩትም ነበር። ልክ ይህ መጋቢ እንደነገረኝ ወዲያው ገባኝ። ትዝ ሲለኝ በዛ ቀን ያ ጭጋግ የነበረው ደመና የከበበኝ የሚያስጨንቀኝ የተነሳው ለካ ይህ በሽታ ነበር። እኔም በጣም የወደድኩት ወደ ቤተ ክርስቲያን መመላለስ ጀመርኩኝ። ከዚህ በኋላ ትምህርት ተማርኩኝ። ደግሞም የውሃ ጥምቀት ወሰድኩ። አስታውሳለሁ የውሃ ጥምቀት ከወሰድኩኝ በኋላና ልክ ፕሮግራም ሊዘጋ ሲል እግዚአብሔር አምላክን እያመለክን ነበር፣ እየዘመርን ነበር። በእርግጥ ከዚህ በፊትም እንዘምራለን። በጣም የምወደው ነገር አንዱ ለእግዚአብሔር አምላክ መዘመር ነው። የዛን ቀን ግን ስንዘምር የሆነ ለየት ያለ ስሜት ነበረው። ምክንያቱም የሆነ ከበድ ያለ ነገር ይሰማኛል። እግዚአብሔርን በማመልክበት ጊዜ በተደጋጋሚ አስሎኝ የማያውቀው በተደጋጋሚ ያስለኝ ነበር። ጠንካራ የሆነ ሳለው ቀስ በቀስ መተንፈስ እንደማልችል ያክል ይሰማኛል። የራሴን ጉሮሮ እንቅ አድርጌ ይይዝ ነበረ። ትንሽ ቆየሁና ወደቅኩ። መተንፈስ እስኪያቅተኝ ያክል ነበር የተሰማኝ። የሚገርመው ግን አንድ ተጋባዥ እንግዳ ነበር። ይህ እንግዳ እግዚአብሔር እየሆነ ያለውን ነገር በሙሉ ያሳየው ይመስል መጣ ወደ እኔ። ወዲያውኑ ይቺ ሴት በጥንቆላ ውስጥ ነበረች አለ። የሚገርመው እነዚህ ከኔ ጋር በማላቀው መልኩ ቃል ኪዳን የገቡ መናፍስቶች እግዚአብሔር አምላክን ከልቤ ሳመልከው አልወደዱም፣ አልፈቀዱም ነበር። አስታውሳለሁ እንደምንም አረጋጉኝና አፋፍሰው ወደ ውጭ ያወጡኝና ይጠይቁኝ ነበር። ከዚህ በፊት በጥንቆላ ውስጥ ተሳትፈሽ ታውቂያለሽ አሉኝ። እኔም የግዴታ እውነቱን መናገር ነበረብኝና የሆነውን በሙሉ ነገርኳቸው። እነርሱም ነፃ እንድወጣ ጸለዩልኝ። አጋንንት ጮሆ ወጣ፣ ነፃ ወጣሁ። ከዚህ በኋላ ግን በየሳምንቱ ቀን እየጨመረ በመጣ ቁጥር ካሉብኝ መጥፎ ልማዶችና ልምምዶች በሙሉ ቀስ በቀስ ነፃ እየወጣሁ መጣሁ። በየሳምንቱ ከአንድ ክፉ ነገር ነፃ ወጣለሁ። ካሉብኝ የፖርኖግራፊ ሱሶች፣ ክፉ ሐሳቦች እንዲሁም የተለያዩ እግዚአብሔር የማይከብርባቸውና የሥጋ ሥራዎች በሙሉ አንድ በአንድ ነፃ ወጣ ነበር። በእርግጥ ነገሩ ቀላል አልነበረም። ምኞት ነበረው። ነገር ግን እግዚአብሔር ረዳኝ። ደግሞም እየበረታው ሲሄድ ብዙ ይቅር ማለት የነበረብኝ ነገሮች እንደነበሩ እግዚአብሔር ተናገረኝ። ከልቤ ውስጥ ማስወጣት የነበረብኝ ብዙ ነገሮች እንደነበሩ ገባኝ። እንደዛ ስትበድለኝና ስታሰቃየኝ የነበረችውን እንጀራ እናቴ ሙሉ በሙሉ ከልቤ ውስጥ አውጥቼ ይቅር ማለት እንደነበረብኝ አወቅኩ። እውነቱን ስነግራችሁ በህይወት ዘመኔ ካጋጠሙኝ እጅግ በጣም ከባዱና የሚያመው ጊዜ ማለት የእንጀራ እናቴን ይቅር ለማለት የወሰንኩበት ቀን ነው። ከእግዚአብሔር ጋር እከራከር ነበር። እግዚአብሔር ሆይ ለምን ይቅር እንድላት ትፈልጋለህ? እኔ እኮ ጥፋተኛ አይደለሁም። ሙሉ በሙሉ ኃላፊነት መውሰድ የነበረባት እሷ ነች ብዬ ይከራከር ነበር። እንደዛ እየጎዳችኝ፣ እንደዛ በልጅነቴ ያሰቃየችኝ፣ እስከ ዛሬ ድረስ የሚከተለኝን ጠባሳ አድርጋብኝ ለምን ይቅር እንድላት ትፈልጋለህ እል ነበር። ነገር ግን እግዚአብሔር ለዚህ ምላሽ በብዙ አይነት መንገድ ተናገረኝ። በጣም ፈራት ነበር። ከዛ ቤት ከወጣው ቀን ጀምሮ እስከዚህ ቀን ድረስ አውርቻት አላቅም ነበር። በመጨረሻም እግዚአብሔር የእውነት ይህ ሐሳብህ ከሆነ እኔ ማድረግ እጅግ በጣም ይከብደኛል። ስለዚህ በእኔ በኩል ተጠቀምና እግዚአብሔር ሆይ ይቅር እንድላት ጸጋህን አብዛልኝ፣ እርዳኝ ብዬ ጸለይኩ። ነገሩን እንደዚሁ በደፈናው ተውኩት። ልክ እንደዚሁ ከአባቴም ጋር የነበረኝ ግንኙነት እጅግ በጣም እየሻከረ የመጣ ነበር።
ያው የሆኑ ጊዜያቶችን ብቻ ጠብቄ ለምሳሌ በልደቱ ቀን፣ በገና ወይም በበዓላት ቀኖች ውስጥ ነበር ምደውልለት። ከዚህ በኋላ ግን አንድ የሚያስገርም ነገር ተፈጠረ። አባቴን ለመጠየቅ ሄድኩኝ። ከዚህ በኋላ አባቴ ወደ ውስጥ እንገባ ጋበዘኝ። ውስጥ እንግዲህ ለብዙ ዓመታት ያላየኋት እንጀራ እናቴ ነበረች። ማየት አይደለም ድምጿንም ሰምቼው አላቅም። በሳሎን ውስጥ ቁጭ አልኩኝ። በዚህ ሰዓት አባቴ እንጀራ እናቴና እንጀራ እህቶቼንም ጭምር አይቻቸው ነበር። በሚገርም አጋጣሚ አባቴ መኪና ውስጥ ዕቃ ረሳው ብሎ ወጣ። በዚህ ሰዓት ብቻዬን ከነዛ ከምፈራቸው ሰዎች ጋር አብሬ ሆንኩ። እኔና እንጀራ እናቴ ብቻ ተፋጠን ቁጭ አለን። እሷም ልክ እንደ ወሬ ለመፍጠር ያክል ደሞ ሰማው ክርስቲያን መሆንሽን ሰማው አለችኝ። እኔም መልሼ ፈገግ እያልኩ አዎ ክርስቲያን ሆኛለሁ አልኩ። እሷም መለሰችና ለብዙ ጊዜያት ሳቀማማ ነበር። ለብዙ ጊዜያት አንድ ነገር ልነግርሽ ፈልጌ ነበር። እባክሽን ይቅር እንድትይኝ እጠይቅሻለሁ። ያደረኩብሽ ነገሮች በሙሉ ልክ አልነበሩም። ይቅር እንድትይኝ እፈልጋለሁ አለች። በጣም ተገረምኩኝ። ትንሽ ካዳመጥኳት በኋላ እኔም መልሼ አወራው። አይ እኔን እግዚአብሔር ወደዚህ ሲልከኝ ይቅር እንድልሽ ጠይቆኛል አልኳት። ለብዙ ዓመት ስጠላሽ ኖሬያለሁ። ለብዙ ዓመት ስምሽን ሳጠፋው ስረግምሽ ኖሬያለሁ። ለሱ ይቅርታ እንድታረጊልኝ እፈልጋለሁ አልኳት። አስታውሳለሁ ሁለታችንም ስቅስቅ ብለን እያለቀስን እርስ በርስ ተቃቀፍን። ወዲያውኑ በዚህ ሰዓት የሆነ ፈውስ ወደ ውስጤ ሲገባ ተሰማኝ። ያ የይቅር የማለት ፈውስ ያስፈልገኝ ነበር። በህይወቴ ላይ ልክ አቅጣጫ የሚቀይር ያክል ጥቅምና ተጽዕኖ ነበረው። እግዚአብሔር ከዚህ በኋላ በብዙ አይነት ሁኔታዎች ይሰራብኝ ነበር። በብዙ መንገድ ሲጠቀመኝ ኖሯል። እግዚአብሔር ቀስ በቀስ ልክ ከልጅነቴ ጀምሮ የሚያሳድገኝ ያክልና የአባትነት ፍቅሩን ያሳየኝ ነበር። ትምህርት ቤት እንድገባም አደረገኝ። ሃይስኩል ከተመረኩና ከጨረስኩኝ በኋላ ኮሌጅ አልቀጠልኩም። ቀጥታ ወደ ስራው ዓለም ነበር የገባሁት። ልጅም ስለነበረኝ ለመማር ትንሽ ይከብድ ነበር። ነገር ግን ያ ያቋረጥኩትን ትምህርቴን እንደገና እንድቀጥል እድልን አገኘው። በሰዓቱ ልገባ ስል በርግጥ እጅግ በጣም ፈርቼ ነበር። እግዚአብሔር ግን ተናግሮኝ ነበር። ወደ ትምህርት ቤት መመለስ እንደነበረብኝ ተናግሮኛል። እኔ ግን ነገሩ እንዴት ሊሆን እንደሚችል ግራ ገብቶኝ ነበር። ምክንያቱም በትምህርቴ ላይ እጅግ በጣም ደካማ ከሚባሉ ተማሪዎች መካከል አንዷ ነበርኩኝ። ትምህርት ቤት ላይ ያለው እንዴት እንግሊዘኛ እንኳን በአግባቡ መማር እንደምችልና ስርዓተ ነጥቦች እንኳን የቱ ጋር እንደሚቀመጡ በአግባቡ አላቅም ነበር። ምክንያቱም ለትምህርቴ ትኩረት መስጠትን የማልችልበት ሁኔታ ውስጥ ነበርኩኝ። ወደ ኮሌጅ መግባቴ ቢያጠራጥረኝ በቃ የእግዚአብሔር ሐሳብ ከሆነ ምንም ማድረግ አልችልም ብዬ ለመግባት ወሰንኩ። አስታውሳለሁ ዝም ብዬ ከመሬት ተነስቼ ወደ ኮሌጅ ለመግባት ጻፍኩኝ። በመጀመሪያ ኮሌጅ ተፈተንኩኝ። ነገር ግን አልገባውም። ምክንያቱም በተሰጠኝ ፈተና ወደቅኩ። 1 ዓመት ጠብቄ በድጋሚ ለመፈተን ሄድኩኝ። የሚያሳዝነው ነገር የገዛ ሴት ልጄ እንድታግዘኝ ጠይቃት ነበር። እንግሊዘኛ ቋንቋን በጽሁፍ እንድታስተምረኝ የገዛ ልጄን ታናሼን ጠይቃት ነበር። እሷም ደስ እያላት ትረዳኛለች። በዚህኛው ዓመት ግን እግዚአብሔር ረዳኝና ወደ ኮሌጅ መቀላቀል ቻልኩኝ። በኮሌጅ ውስጥ እግዚአብሔር ሞገስን ሰጠኝ። በአስተማሪዎች ፊት፣ በዳይሬክተሮች ፊት ሞገስን አገኘው። በጣም ይወዱኝና ያስቡልኝ ነበር። አሁን ላይ እግዚአብሔር ረድቶኝ ዲግሪን ማግኘት ችያለሁ። ቢዘገይም እግዚአብሔር አምጥቶታል። ክብሩን ሁሉ ለእግዚአብሔር ይሁን። በውስጤ የነበረውን ቁጭትና ንዴት፣ ሐዘን በሙሉ አውጥቶ እግዚአብሔር በክብር ተክቶታል። የነበሩኝ ግንኙነቶች በሙሉ እየታደሱ መጡ። ደግሞም እግዚአብሔር ከአባቴ ጋር ህብረትን ማድረግ እንዳለብኝ ነገረኝ። በእርግጥ እኔ መልሼ ልክ እንደ ቀድሞ መከራከር ጀመርኩ። ምክንያቱም የልጅነቴ ጊዜ አልቋል። አባቴን የምፈልግበት ጊዜ አልፏል። ስለዚህ ከሱ ጋር አሁን ግንኙነት ማድረግ ለእኔ አያስፈልገኝም ብዬ ነበር ማስበው። ነገር ግን ራሱ አባቴ ደወለልኝና ብሎ የማያውቀውን ወጣ ብለን ለምን አንበላም አለኝ። እኔም እሺ ብዬ ተቀበልኩኝ።
ቁጭ ብለንም የአባትና ልጅ ጊዜ እያሳለፍን በምንበላበት ወቅት አንድ ጥያቄ አለኝ ብሎ አመጣ። ግን አዎ ወይም አይ ብቻ ብለሽ እንድትመልሺ ነው የምፈልገው አለኝ። እኔም እሺ ካልኩት በኋላ መለሰና መጠየቅ ጀመረ። እንጀራ እናትሽ ታሰቃይሽና ታጎሳቁልሽ ነበር ብሎ ጠየቀኝ። እኔም አዎ አልኩኝ። በጊዜው በጣም ተደንቄ ነበር። ምክንያቱም ለእንደዚህ ያለ ጥያቄ አዎ ብዬ ምላሽ መስጠት የምችል እስከማይመስለኝ ድረስ ነበር የምፈራት። በቃ ነገሩን ከዚህ በላይ አላወራንበትም ነበር። በላን፣ ሌሎች ወሬዎችን አወራን። እንግዲህ ይህ በሚሆንበት ሰዓት እግዚአብሔር በብዙ መልኩ አክብሮኝ ነበር። በትምህርት በልጄ ባርኮኛል። በብዙ ነገር እያከበረኝና ሞገስ እየሰጠኝ የባከነ ጊዜን እየካሰልኝ ነበር። ታዲያ ይህ ከሆነ ከሁለት ቀን በኋላ አባቴ ደወለልኝና ህልም እንዳየ ነገረኝ። በህልሙ ላይ እሱና ከኢየሱስ ጋር ሆኖ ኢየሱስን ሲጠይቀው ነበር። ለምንድን ነው ልጄ ጂና የማትወደኝ ብሎ ጠየቀው። ኢየሱስም ነገረው። 2 ጂናዎችን አሳየኝ አለ። አንደኛው በእንጀራ እናቷ እየተገረፈች እየተደበደበችና እየተሰቃየች ያደገችውና አባቷን ብዙም የማታውቀው ከአባቷ ጋር ጊዜ ያላሳለፈችን አሳየኝ። በሌላ በኩል ደግሞ አባቷን የምትወደውን ጂና አሳየኝ አለ። ያኔ በምንበላበትም ወቅት ያንን ጥያቄ ያነሳው በዚህ ህልም ምክንያትም እንደሆነ ነገረኝ። ነገሩ እውነት መሆኑ እጅግ በጣም አስገረመኝ። ለካ በሰዓቱ አባቴና እንጀራ እናቴ የሆነ ግጭት ነበረባቸው። በዚህም ምክንያት ባለመስማማት አባቴ እኔ ጋር መቆየት እንደሚችል ጠየቀኝ። እኔም ደስተኛ ሆኜ ይሻልኩት። አሁን ላይ ከአባቴ ጋር 3ኛ ዓመታችንን ይዘናል። እግዚአብሔር መልሶ ከአባቴ ጋር ያለውን ግንኙነት ሰጠኝ። እውነቱን ለመናገር እግዚአብሔር ምን ያላረግልኝ ነገር አለ? በምንስ ያልካሰኝ ነገር አለ? እግዚአብሔር በእኔ ላይ የሰራውን ስራ ልነግራችሁ ከምችለው በላይ ነው። በመጀመሪያ እነዛ በልቤ ውስጥ ያስኳቸውን ሰዎች ይቅር አስባለኝና ከዛ በኋላ እኔን መገንባት ጀመረ። እግዚአብሔርም በማግኘቴ እጅግ በጣም ትርፋማ ነኝ ማለት እችላለሁ። በእግዚአብሔር ያላየሁት ክብር የለም። ምናልባት ይህንን ምስክርነት እየሰማችሁ እጅግ በጣም ከባድ ጊዜን እያሳለፋችሁ ያላችሁ ሰዎች ካላችሁ እንድትጽናኑና ወደ እግዚአብሔር ቤት እንድትመለሱ አሳስባችኋለሁ። እግዚአብሔር ዛሬም ይፈልጋችኋል። ምንም ያህል ኃጢአተኛ ልትሆኑ ትችላላችሁ። ምንም ያህል ትላልቅ ኃጢአቶችን ብዙ ኃጢአቶችን ልትሰሩ ትችላላችሁ። አዎ አሁንም ኃጢአታችሁን እየሰራችሁ እግዚአብሔር ይፈልጋችኋል። እግዚአብሔር የማይወደው ነገር የምትሰሩትን ኃጢአት እንጂ እናንተን አይደለም። እናንተን ይወዳችኋል። ከእግዚአብሔር ጋር ህብረት ከማድረግ ወደኋላ እንዳትሸሹ። እርግጠኛ ነኝ ከዚህ ምስክርነት የሆነ ነጥብ እንደምትወስዱ። ኢየሱስ ክርስቶስ ይወዳችኋል። ተባረኩ።